አንድ ቀን ጠዋት ከእንቅልፋችሁ ትነሱና ሁሉም ነገር የበለጠ ከባድ እንደሆነ ታያላችሁ። ቀድሞ ያመናችሁባቸው ህልሞች አሁን እንደ ስህተት ሆነው ይሰሟችኋል። ጊዜያችሁን ሌሎችን ለማስደሰት ስትሞክሩ አሳልፋችኋል። በፍጹም አስጊ ባልሆኑ ነገሮች ዓመታቶቻችሁን አባክናችኋል። ይህ እናንተ ለመኖር ያሰባችሁት ህይወት አይደለም የሚል ድምፅ በእናንተ ውስጥ አለ። እናንተ ግን ይህን ስሜት ወደ ታች ትጫኑታላችሁ። ምክንያቱም ችላ ማለት ቀላል ነውና። በስልካችሁ የተለያዩ ቪዲዮዎችን ስክሮል ማድረግ ቀላል ነው። ወደ ስራ ትሄዳላችሁ፣ አስቂኝ ባልሆኑ ነገሮች ትስቃላችሁ እና የእናንተ በማይመስላችሁ ህይወት ቀናችሁን ሳትወዱት ታሳልፋላችሁ። ኒቼ በአንድ ወቅት እንዲህ ብሏል፣ ሁለተኛ ህይወታችሁ የሚጀምረው አንድ ብቻ እንዳላችሁ በተረዳችሁ ጊዜ ነው። ብዙ ሰዎች ይህን በጭራሽ አይገነዘቡም። እንደማይሞት ሰው ሆነው ይኖራሉ። ያለፈው ድርጊታቸው ያስከተለውን ውጤት መቀልበስ ወይም መርሳት እንደሚችሉ ያስባሉ። ፍላጎታቸውን ወይም ግባቸውን ለመከታተል ሁል ጊዜ ነገ እንዳለ ያስባሉ። የጠፋውን ጊዜ በቀላሉ መመለስ እንደማይቻል ሳያውቁ ያመለጣቸውን ጊዜ ወይም የናቁትን ህይወት ማካካስ እንደሚችሉ ያምናሉ። ባሳለፋችሁት ህይወት እንዴት እንደምትኖሩ ሳይሆን የተማራችሁት ደንቦችን እንዴት እንደምትከተሉ ነው። ከረጅም ጊዜ በፊት በሰዎች የተገነቡ መንገዶችን ለመራመድ እንድትችሉ የማወቅ ጉጉታችሁን ትታችሁ ለደህንነታችሁ እንድትጨነቁ መሰረታዊ ፍላጎቶችን ለማሟላት ወይም የሌሎችን ፍላጎቶች ለማሟላት ስትሉ ህልማችሁን እንድትተው ተምራችኋል። ምንም እንኳን ትርጉም ወይም እርካታ ባይኖረውም እያንዳንዱን ቀን ማለፍ፣ መስራት፣ ሂሳቦችን መክፈል፣ ደህንነትን መጠበቅ ህይወት እንደሆነ ለማሰብ ተገዳችኋል። ግን ከዚያ አንድ ነገር ይከሰታል። በድንገት የሆነ ነገር ትኖሩበት የነበረውን የውሸት የደህንነት ስሜት ወይም ምቾት ይሰብራል። ከዛ ሁሉም ነገር ጥሩ እንደሆነ ማስመሰል መቀጠል አትችሉም። ምናልባት ለዘላለም ይኖራል ብላችሁ ያሰባችሁትን ሰው ማጣት ሊሆን ይችላል። ምናልባት የምታምኑት ሰው ማን እንደሆናችሁ ወይም ምን እንደምታምኑ እንድትጠራጠሩ በሚያደርግ መንገድ ይጎዳችኋል። እና አንድ ቀን ራሳችሁን በግልጽ ታያላችሁ እና መሆን ከፈለጋችሁት ሰው ርቃችሁ እንደሄዳችሁ ታውቃላችሁ። ምንም አይነት የሚያሰቃይ ወይም አይን ከፋች የሆነ ገጠመኝ ይሁን ካለፋችሁበት ቅዠት ከሆነ ህይወት ያነቃችኋል። በድንገት ነገሮች ግልጽ ይሆናሉ። ከዚህ በፊት ማየት የማትችሏቸውን ነገሮች ተረድታችኋልና። ህይወት አጭርና እርግጠኛ ያልሆነ ነው። የወደፊቱ ጊዜ ዋስትና የለውም። ያላችሁ ነገር የአሁን ጊዜ ብቻ ነው። ይህ ጊዜ ህይወት ጊዜያዊ ነው። አንዳንድ ጊዜ የሚያሳምምና ከባድ ነው፣ ግን ደግሞ በውበትና በትርጉም የተሞላ ነው። ጊዜ ሰዎችን፣ ነገሮችንና የምታውቁትን ራሳችሁን እንኳን ሳይቀር ከመውሰዱ በፊት አሁንን በሙላት እንድትኖሩ እያሳሰባችሁ ነው። እና ይህን ከተረዳችሁ በኋላ በቅስፈት አንድ ያልተለመደ ነገር ይከሰታል። ከዚያ ቅስፈት በኋላ ውድቀትን መፍራት ታቆማላችሁ። የተረፈውን ጊዜያችሁን ማባከን ደግሞ ትፈራላችሁ። ራሳችሁን ለመሆን ፍቃድ መጠየቅ አቁማችኋል። የበለጠ ነገር ለመፈለጋችሁ ይቅርታ መጠየቃችሁን ታቆማላችሁ። ከሰው ዘንድ ጭብጨባን ለማግኘት የማይጠቅማችሁን ነገር ማድረግን ታቆማላችሁ። በመጨረሻ ማንም ሰው ህይወታችሁን እንደማያስተካክል ወይም ካላችሁበት ሁኔታ እንደማይታደጋችሁ ትረዳላችሁ። ሸክሙ በእናንተ ላይ ነው። ሁሉም ነገር በድንገት የሚጣጣምበት የወደፊት ጊዜ የሚባል ተስማሚ ጊዜ የለም። መጠበቅ ምንም ለውጥ አያመጣም። ለመንቃት ወይም እርምጃ ለመውሰድ ጊዜው እንደሆነ ለመንገር ህይወት የማንቂያ ደወል አታሰማም። ጊዜው አሁን ነው። ጊዜው ያለ ፍቃዳችሁ እየሄደ ነው። ዝግጁነት ባይሰማችሁም በታሪካችሁ መካከል ናችሁ። ኒቼ እንደሚያምነው ይህን ተመሳሳይ ህይወት ለዘላለም ደጋግማችሁ እንድትኖሩ እንደተገደዳችሁ ሊሰማችሁ ይገባል ይላል። ማለትም እያንዳንዱን ቅስፈት፣ እያንዳንዱን ስህተት፣ እያንዳንዱን ህመምና ጸጸት ዛሬ ለዘላለም እንድትደግሙት ብትገደዱ በስቃይ ትጮሃላችሁ ወይስ በአመስጋኝነት ታንሾካሹካላችሁ? ህይወት የምታስፈራ ናት። ምክንያቱም ምንም ዋስትና ሳይኖራት ሙሉ በሙሉ ጉልበታችሁን፣
ፍቅራችሁንና ትኩረታችሁን እንድትሰጧት ትፈልጋለች። ጠንክራችሁ ትሰራላችሁ፣ የቻላችሁትን ሁሉ ታደርጋላችሁ፣ ግን ላይሳካላችሁ ይችላል። ለዚህ ዋስትና የለም። ልባችሁን ትከፍታላችሁ፣ ደግ ልትሆኑ ትችላላችሁ እና በምላሹ ግን ፍቅርን ላታገኙ ትችላላችሁ። ነገሮችን በተለየ መንገድ ለማድረግ ሌላ እድል ላታገኙ ትችላላችሁ። ይህ ብቸኛው ጊዜያችሁ ሊሆን ይችላል። ልትተማመኑበት የምትችሉት አንድ ነገር ሁሉም ነገር ማብቂያ እንዳለው ነው። ሆኖም ብዙ ሰዎች መቃብራቸውን ለማስጌጥ ብዙ ጊዜ ያሳልፋሉ፣ ሕይወታቸውን ከመገንባት ይልቅ። እናንተ ግን ከእነዚህ ብዙ ሰዎች መካከል መሆን የለባችሁም። ሁለተኛ ሕይወታችሁ አዲስ መኪና ስትገዙ፣ ስራን ስትቀይሩ ወይም ሀገር ስትቀይሩ አይጀምርም። ይልቁን አንድ ሕይወት እንዳላችሁ በተረዳችሁ ጊዜ ይጀምራል እና ይህ እውነት ወደ አጥንቶቻችሁ ዘልቆ ይገባል። እንቅልፍ እንዳይዛችሁም ያደርጋል። መኖር ትጀምራላችሁ፣ በፍጥነት በጋለ ስሜትና በአመስጋኝነት። የሚያሳንሳችሁን ነገር ሁሉ እምቢ ማለት ትጀምራላችሁ። የሚያቀጣጥላችሁን ነገር ሁሉ መቀበል ትጀምራላችሁ። በሁለቱም እጆች መውደድ ትጀምራላችሁ። ያለ ምሬት ይቅር ማለትንና ፍቃድ ሳትጠይቁ ማለምን። ምልክት መጠበቅ ታቆማላችሁ። ምልክቱ ራሳችሁ እንደሆናችሁ ይገባችኋል። ስትጠብቁት የነበረው ተአምር ከእንቅልፍ መንቃታችሁን ነው እና በዚያ የተቀደሰ ግንዛቤ ዳግም ትወለዳላችሁ። እንደ አዲስ ሰው ሳይሆን በመጨረሻ እውን ለመሆን ያሰባችሁትን ሰው ለመሆን። ሁለተኛ ሕይወታችሁ የመጀመሪያውን ሕመም አይሰርዝም፣ ያከብረዋል። ለትምህርቶቹ ምስጋናን ሰጥቶ ይተወዋል። ምክንያቱም የሬሳ ሳጥናችሁን ከኋላችሁ ስትጎትቱ መኖር አትችሉም። የሞቱ ነገሮች ራሳቸውን እንዲቀብሩ መፍቀድ አለባችሁ። እናም ቆስላችሁ ተሰብራችሁ ሙሉ ሳትሆኑ በሕይወት ወደፊት ትሄዳላችሁ። ምክንያቱም ምንም ያህል ጊዜ እንደቀራችሁ ብታስቡ አስፈላጊው ብቸኛው ሕይወት አሁን ለመኖር የመረጣችሁት ነው። ትልቅ ህልም እንድታልሙ በሰዎች ተነግሯችኋል። ነገር ግን ህልሞቻችሁ የሚጠብቁትን እስካልተቃወመ ወይም የቁጥጥር ስሜታቸውን እስካልረበሸ ድረስ ብቻ ነው። ህልማችሁ ምቾት በነሳቸው ቅስፈት እናንተን ለማሳነስ ይሞክራሉ። ዓለም ህልም አላሚ ይወዳል። ህልሙ ትንሽ እስከሆነ ድረስ፣ ምቾት እስካልነሳ ድረስ፣ የማይረብሽ እስከሆነ ድረስ። ኒቼ ይህንን ተቃርኖ በግልጽ አይቷል። ህብረተሰቡ ታላቅነትን ለመመገብ እንዳልተገነባ ያውቅ ነበር። ይልቁን ታዛዥነትን ለመገንባት የተገነባ ነው። ኒቼ እንዲህ ሲል ጽፏል። የሚኖርበት ምክንያት ያለው በማንኛውም መንገድ ምንም ነገር መሸከም ይችላል። ግን ብዙ ሰዎች የሚኖሩበትን ምክንያት አያውቁትም፣ አያገኙትምም። እንደዚህ አይነት ሰዎች ይኖራሉ፣ ይሞታሉ በሌላ ሰው የመኖር ምክንያት ስር ሆነው። በተወለዳችሁበት ቅስፈት ማን እንደሆናችሁ ከመረዳታችሁ በፊት ሰዎች ለሕይወታችሁ እቅድ አላቸው። እንድትከተሏቸው የሚጠበቁ እርምጃዎች እነዚህ ናቸው። ወደ ትምህርት ቤት መሄድ፣ ሥራ ማግኘት፣ ማግባት፣ በትዳር መታሰር፣ ልጆች መውለድ የመሳሰሉትን። እዚህ አይነት የህብረተሰቡ ህጎች ለግል ትርጉም፣ ለግል ሕይወታችሁ ምንም ቦታ የላቸውም። አንድ ቀን ከእንቅልፋችሁ ነቅታችሁ የፈጠራችሁት ሕይወት ማንነታችሁን እንደማያንጸባርቅ ታያላችሁ። ይህም ሕይወት የምትከፉበት ነው። ፈጽሞ የማይኖሩላችሁን ሰዎች ለማስደሰት የተበጀ ሕይወት ነው። ለራሳችሁ ታማኝ ከመሆን ይልቅ እየተወናችሁ ነው። መገለልን ለማስወገድና ተቀባይነትን ለማግኘት ነፍሳችሁንም ዋጋ ቢያስከፍላችሁም እንኳ ምርጫ የምትመርጡት ከራሳችሁ ፍላጎት ሳይሆን ከፍርሃት ነው። በማያቋርጥ ሁኔታ ይገመግሙኛል ብላችሁ የምታስቧቸውን ሌሎችን ሰዎችን ለማስደሰት። እኚህ ሰዎች እውነተኛ አይደሉም፣ ግን የነሱ ሐሳባዊ ፍርድ ይቆጣጠራችኋል። በዚህም ምክንያት ባዶ በሚያደርጓችሁ ግንኙነቶች ውስጥ ትቆያላችሁ። ራሳችሁን ዝም ታሰኛላችሁ። ጥያቄዎቻችሁን፣ ምኞቶቻችሁን፣ ችሎታዎቻችሁን ትክዳላችሁ። ፍርድን፣ ቅቡልነትን ማጣትን ወይም ግጭትን ፍራቻ። እነዚህ ልታስደስቷቸው የምትፈልጓቸው ሰዎች ግን ለእናንተ ምንም ግድ የላቸውም። ለምን ደስተኛ እንዳልሆናችሁ እንኳን አያስቡም። ምናልባት በሕይወት የምትፈልጉትን እንኳ ላያስታውሱ ይችላሉ። ኒቼ
ሙሉ በሙሉ ለመኖር መገለልን ለመቋቋም ፍቃደኛ መሆን አለባችሁ ይላል። የራሳችሁን መንገድ ለመምረጥ ፍቃደኛ መሆን አለባችሁ። በእውነት ታላቅ ለመሆን ብዙ ጊዜ ብቻችሁን መጓዝ ይኖርባችኋል እና እውነተኛ ለመሆን እናንተን ዝም ለማሰኘት የተገነቡትን ሕግ መጣስ አለባችሁ። አሳዛኙ ሁኔታ ሰዎች መሞታቸው አይደለም። በጣም የሚያሳዝነው አብዛኛው ሰው ፈጽሞ ሕይወትን ሳይኖር መሞቱ ነው። እንደዚህ አይነት ሰዎች ከመሞታቸው በፊት በዙሪያቸው ጸጥ ያለ የተስፋ መቁረጥ ስሜት ሊሰማቸው ይችላል። የግዴታ በሆነ ሳቃቸው ውስጥ ይህንን ታስተውላላችሁ። ከልብ ያልሆነ ባዶ የሆነ ሳቅ። ራሳቸውን በማስተዋወቅ ሲፎክሩ በድምፃቸው ተሰማችኋላችሁ። ስኬት የሰላማቸውን ዕዳ የሚከፍል ያህልም ይኮራሉ። ኒቼ መንጋዊ ደመነፍስ ብሎ የሚጠራው ይህን ነው። ሕዝቡን የመከተል የማህበረሰቡን ሕግጋት የማክበርና ፊተኛ መሆንን መሸሽ ወይም ስልጣን ያላቸውን ያለመጠየቅ ዝንባሌ። ይህም አንድ አይነት የሞራልና የአእምሮ ስንፍናን ያንጸባርቃል። ሰዎች እውነትን ከመፈለግ ወይም በእውነተኛነት ከመኖር ይልቅ በማህበራዊ ኑሮ መመሳሰልና መኖር የበለጠ ያሳስባቸዋል። ገለልተኛ አስተሳሰብ ከባድ ሊሆን ይችላል፣ ድፍረትን፣ ኃላፊነትንና ፍቃደኛ መሆንን ይጠይቃልና። ግን እንደዚህ አይነት አኗኗር ዋጋን የሚያስከፍል ነው። ከማህበረሰቡ ጋር ለመመሳሰል ብቻ ራሱን አሳልፎ የሚሰጥ ነፍስ ከውስጥ ይበሰብሳል። በቀስታ በጸጥታ። ነፃነት አይመችም። ነፃነት አስተማማኝ አይደለም። ነፃነት ለራሳችሁ ሕይወት በጣም ተጠያቂ እንድትሆኑ ያስገድዳል። እና ይህ ፍርሃት ብዙ ሰዎችን እንቅልፍ ያስይዛል። ነፃነትን ለመፈለግና ለመጋፈጥም ይፈራሉ። እናም ፍርሃት በውስጣቸው የሚገባ ሰዎች እንዲህ ይላሉ፣ ትክክለኛው ጊዜ አይደለም። ምናልባት በሚቀጥለው ዓመት ይሆናል። ልጆቹ ካደጉ በኋላ ይደርሳል። ጡረታ ከወጣው በኋላ ይሆናል። ከዚያ መኖር ጀምራለሁ በማለት ጊዜያቸውን ያስበሉታል። ጊዜ ግን አይደራደርም፣ አይጠብቅም። ሰበባችሁን አይቶ አያዝንላችሁም። አንድ ሕይወት እንዳላችሁ በተረዳችሁበት ቀን ከእንቅልፋችሁ የምትነቁበት ቀን ነው። ኒቼ እንዲህ ሲል አስጠንቅቋል። ሟችነታችሁን አውቃችሁ ካልተጋፈጣችሁ በጸጸት ይገጥማችኋል። እና መጸጸት ንጹሕ ቁስል አይደለም፣ ያበሳጫል፣ ውስጥን ይበላል፣ ያለፈውን እያንዳንዱን ትውስታ ይመርዛል። ኒቼ ፍልስፍናም ብቻ አልሰጠንም፣ ራሳችንን የምናይበትን መስታወት ሰጠን እንጂ እናንተን ለማመስገን አይደለም፣ ነገር ግን በተግባር ሊያስደነግጣችሁ ነው። ምክንያቱም ሽብር ያነቃችኋልና። ለምቾት አልተፈጠራችሁም። ደህንነቱ በተጠበቀ ሁኔታ ውስጥ እንድትጫወቱ አልተጠራችሁም። ከዓላማ ጋር ከራዕይ ጋር እንድትነዱ እንጂ። አሁን ጊዜያችሁን እየገደላችሁ እንደነበር እውነቱን አውቃችኋል። እና ምን ለማድረግ አስባችኋል? ወደ መደንዘዝ ትመለሳላችሁ? ያለ ለውጥ ለመቆየት ሰበብ ማድረጋችሁን ትቀጥላላችሁ? በሕይወት ስለኖራችሁ ማማራራችሁን ትቀጥላላችሁ? ወይስ ሁለተኛ ሕይወታችሁን ትጀምራላችሁ? ለመኖር አቅዳችሁት የነበረውን ሕይወት ፍርሃት ብዕሩን ከመያዙ በፊት ታሪካችሁን እንደገና ጻፉ። ጸጸት በአንድ ጊዜ አይመጣም። ባመለጡ ዕድሎች፣ ሪስኮችን ባለመውሰድ፣ ባልተናገራችኋቸው እውነቶች በጸጥታ ይገነባል። በመጀመሪያ ሕይወት ኖርማል ይመስላል። ከውስጥ ግን የሆነ ነገር መበስበስ ይጀምራል። ፈገግታችሁ ይቀንሳል። ስሜታችሁ ይቀዘቅዛል። ከምን እንደመጣ በማታውቁት ሐዘን ተሞልታችሁ ትነቃላችሁ። ይህ የመንፈስ ጭንቀት አይደለም፣ ሕይወታችሁን በትክክል ካለመኖራችሁ የተነሳ የሚሆን ነገር ነው። ጸጸት ያንሾካሹካል እንጂ አይጮህም። ከዚህ የበለጠ መሆን ትችሉ ነበር እያለ በውስጣችሁ ያንሾካሹካል። በጨዋታና ትኩረታችሁን በሚወስዱ ነገሮች በመጥመድ ልታስወግዱት ትሞክራላችሁ። ነገር ግን ሁልጊዜ ጸጥታ ሲሰፍን ተመልሶ ይመጣል። ምክንያቱም መጸጸት የመጣው ባደረጋችሁት ነገር አይደለም፣ በፍርሃት ምክንያት ሳታደርጉ በቀራችሁት ነገር ነው። ኒቼ ይህንን ራስን መክዳት ብሎ ይጠራዋል። ከድፍረት ይልቅ ምቾትን በመምረጥ የመኖርን ጥዑም ተአምር መክዳት። የሞከራችሁት ነገር ባለመሳካቱ አትቆጩም። የምትቆጩት ባለመሞከራችሁ ነው። ማደግ ስትችሉ ራሳችሁን በመጎተታችሁ ትጸጸታላችሁ። ኒቼ ያስጠነቀቀው ይህንን ነው፣ ሞት ሳይሆን ከእውነተኛ ማንነታችሁ የመለያየትን አደጋን።
በየቀኑ መሆን ያለባችሁን ሰው ከመሆን ትቆጠባላችሁ። ፍርሃት ከውስጣችሁ ያለውን አቅም እንዲሰርቅ ትፈቅዳላችሁ እና አንድ ቀን ስትነቁ ሁሉም ነገር አምልጧችሁ ሊሆን ይችላል። ምክንያቱም ጸጸት ከጠዋቱ 11 ሰዓት ላይ ሲመጣባችሁ ስኬቶቻችሁ ምንም ናቸው። ዋናው ጥያቄ በእውነት ኖራችኋል የሚለው ነው። መሞትን አትፈሩም። ሳትኖሩ መሞታችሁን ግን ትፈራላችሁ። ይህ ፍርሃት ያነቃችኋል፣ ያንቀሳቅሳችኋል፣ ያቀጣጥላችኋልም። ምርጫ አላችሁ፣ ወደ እንቅልፋችሁ የመመለስ ወይም የመነሳት። ያልኖራችሁበትን ሕይወት ክብደት ወቁ፣ እንዲሰብራችሁ ሳይሆን እንድትሰሩበት። ተጨማሪ ጊዜ አያስፈልጋችሁም፣ የበለጠ ድፍረት ግን ያስፈልጋችኋል። ተጨማሪ ተነሳሽነት አያስፈልጋችሁም፣ ጭካኔ የተሞላበት ታማኝነት ግን ያስፈልጋችኋል። ተጨማሪ ዓመታት አያስፈልጋችሁም፣ ያላችሁን ማባከን ማቆም ግን ያስፈልጋችኋል። የጸጸት የነፍስ ዘገምተኛ ሞትን መከላከል ይቻላል፣ ግን ይህ የሚሆነው ውሳኔውን በቆራጥነት ከወሰናችሁ ብቻ ነው። የመጀመሪያ ሕይወታችሁ በቀብር አያበቃም። የእናንተ ያልሆኑ ነገሮችን እያሳደዳችሁ እንደሆነ በምትገነዘቡበት ቅጽበት ያበቃል። ማንነታቸውን እንኳን የማታውቋቸውን ሰዎች ለማስደሰት መሞከራችሁን ስታቆሙ ያበቃል። እውነት ስለሆነ ነገር ይቅርታ መጠየቅ ስታቆሙ ያበቃል። እና በዚያ ጸጥ ያለ ሞት አዲስ ነገር ይጀምራል። እንደገና ተወልዳችኋል። ወደ ነፃነት፣ ወደ ፍጹምነት አይደለም፣ ወደ እርግጠኝነትም አይደለም፣ ግን ወደ እውነት ነው። ሁለተኛ ሕይወታችሁ ስለ ተጨማሪ ረብ የለሽ ውካት አይደለም፣ የበለጠ ትርጉም ስላለው ሕይወት ነው። የበለጠ ስኬትም ስለማግኘትም አይደለም፣ ከነፍሳችሁ ጋር ስለመዋሃድ ነው። ሰዎችን ታጣላችሁ፣ መገለል ያጋጥማችኋል፣ ብቻችሁን ትጓዛላችሁ፣ ግን ራሳችሁን ታገኙታላችሁ። ይህ ደግሞ በማንኛውም ጊዜ የሚሰራ አዋጭ አካሄድ ነው። ዓለም ለትክክለኛነታችሁ አያጨበጭብም፣ ይነቅፋችኋል። ምክንያቱም ድፍረታችሁ ፍርሃታቸውን ያጋልጣል፣ ምቾታቸውን ያበላሻል። የማትመቹ ሁኑ። ትንሽ ለመሆን አይደለም እዚህ ያላችሁት ለመቀጣጠል ነው። ሞት ራሱ የእናንተን መኖር መካድ እስካይችል ድረስ በድፍረት ለመኖር። ኒቸ ትልቁ ኃጢአት ብሎ የጠራው ህመምን አይደለም፣ ትግልን አይደለም፣ መካከለኝነትን ነው። በግማሽ የተኖረን ህይወት፣ በግማሽ የነቃች ነፍስን ነው። ሁለተኛው ህይወታችሁ የእናንተ አዲስ ማንነትን ይፈልጋል። ደፋር የሆነውን፣ ለመናገር የማያመነታውን፣ አስፈላጊ ከሆነ ብቻውን የሚቆም ማንነትን። ይህ ቀላል አይሆንም፣ ሊጎዳ ይችላል። አሮጌውን ማንነታችሁን ማጣታችሁ ሊሰማችሁ ይችላል። ግን ይህም ሆኖ ትነሳላችሁ። ፍርሃታችሁ ስለሚጠፋ አይደለም፣ ግን ፍርሃታችሁ እንዲመራችሁ ስለማትፈቅዱ ነው። ሁለተኛው ህይወታችሁ ሌሎች በእናንተ ሲያምኑ አይደለም የሚጀምረው፣ በራሳችሁ ማመን ስትጀምሩ ነው። አዲሱ ህይወታችሁ ምንም እንኳን ፍጹም ባይሆን፣ ማንም ባያጨበጭብላችሁ፣ ምንም እንኳን ከዚህ በፊት የምታውቁትን ሁሉ ቢያስተዋችሁ፣ የመጀመሪያው ህይወታችሁ ለሌላ ሰው የኖራችሁት ነው። ይሄኛው ግን ለእናንተ ነው። ትክክለኛው ጥያቄ ትፈራላችሁ የሚለው አይደለም፣ መፍራታችሁ አይቀርም። ጥያቄው ምንም ቢሆን በዚህ ትቀጥላላችሁ የሚለው ነው። ካልሞከራችሁ ሊኖራችሁ በሚችለው ህይወት ሁልጊዜ ትሰቃያላችሁ። ነገር ግን በእውነት ለመኖር ከመረጣችሁ፣ ለአፍታም ቢሆን በታማኝነትና በጋለ ስሜት ጸጸትን አትተውም። የመጨረሻዎቹ ቃላት እንሆ። አንድ ህይወት ብቻ ነው ያላችሁ፣ ይህም አጭርና ውድ ነው። መጠበቅ አቁሙ፣ ለነገ ማለት አቁሙ፣ በእውነት መኖር ጀምሩ። ምክንያቱም ሁለተኛ ህይወታችሁ እየጠበቃችሁ ነው እና ጊዜ እንዳላችሁ ማስመሰል ስታቁሙ ይጀምራል።